ረጅም ሰዓት እዚህ እንሰለፍ ነበር። ፋይል ጠፋ ይባላል፣ ፋይል ይፈለጋል። ስድስት ፒላሮች ውስጥ አንዱ የቴክኖሎጂ ስራችን ነው። ኦንላይን ነው ማገኘው ማለት ነው። ማሸተም አይቻልም በነገራችን ላይ። ሌብነትና ብልሹ አሰራርን ሲስተሙ ይገድባል። ቴክኖሎጂው ምንድነው? የቴክኖሎጂው አጠቃቀምስ? ጤና ይስጥልኝ ተመልካቾቻችን፣ አዲስ ሚዲያ ኔትወርክ ከአዲስ አበባ የምግብና መድኃኒት ባለስልጣን ጋር በመተባበር የሚያቀርብላችሁ ፕሮግራማችን ነው። በአሁኑ ጊዜ ዓለማችን በቴክኖሎጂ እየተለወጠች ነው። እንግዲህ ይህ የቴክኖሎጂ አብዮት ደግሞ የሰውን ሕይወት ዕለት ተዕለት እያቀለለ ይገኛል። በዛሬው ፕሮግራማችን የአዲስ አበባ የምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የኦንላይን አገልግሎት እንቃኛለን። መጀመሪያ ግን ቀደም ሲል የነበሩ ችግሮች ምን ነበሩ፣ ምን ይመስላሉ የሚለውን እንመለከታለን። ከዚህ በፊት ማኑዋሊ ነበር የሚታደስ የነበረው። ያኔ ይሄን እንዲያምጡ ይሄን እንዲያድርጉ ትዝ ይለኛል። ለኮፒ ስንመላለስ ምናምን አስታውሳለሁ። በፊት መተን በጣም ክራውድ ነበር። ረጅም ሰዓት እዚህ እንሰለፍ ነበር። አንድ ባለሙያ እዚህ መተን ነው የሚገለገለው። ሲገለገልም ብዙ ወጣ ውረዶች ነበሩት። አንድ ምንድነው ያላሟላ ዶክመንት ይመጣል፣ እንዲመለስ ይደረጋል። ፋይል ጠፋ ይባላል፣ ፋይል ይፈለጋል። መዝገብ ቤት ይሄዳል፣ ወረፋ ይዛል። ካሽር ጋር ወረፋ ይዛል። ሜዲካል ይጎልሃል ይባላል፣ እንደዚህ ይላል። ሲፒዲ ያላሟላ ይመለሳል፣ ይሄዳል፣ ድጋሚ ይዞ ይመጣል፣ ይመለሳል። በወረቀት ነው የምንጠቀመው። ያ ወረቀት ከጠፋች ምን ይደረጋል? ለፖሊስ ያሳውጃል፣ ለፕሬስ ይሄዳል፣ ሌላ ወጪ ይዳረግ ነበር። ስለዚህ የስራችን ማኑዋል ስለነበረ የግንዛቤያችን ስርዓትም ብዙ ስላልነበረ ይሄ ባለጉዳይ የመላለስ ሁኔታ ነበር። ሁለተኛ ደግሞ ተገልጋይ የምናገልግልበት የነበረ አሰራርም በጣም ሰፊ ክፍተት ነበረው። እንግዲህ ቀደም ሲል በነበሩ አሰራሮች የባለጉዳይ መጉላላት፣ የፋይል መጥፋትና ሌሎች በርካታ ክፍተቶች ነበሩ። ታዲያ እነዚህን ችግሮች ለመቅረፍ ባለስልጣን መስሪያ ቤቱ ምን አይነት ለውጥ አደረገ? ስድስት ዋና ዋና ፒላሮችን ይዘን ወደ ስራ ገብተናል። አንደኛው አሰራር ከማስተካከል አንጻር አገልግሎት አሰጣጡን፣ ቴክኖሎጂን፣ የሰው ሀብትን፣ አደረጃጀትን እንዲሁም ምቹ ሁኔታን ታሳቢ ያደረገ ስራዎች ይዘን ነው ወደ ሪፎርም የገባ ነው። ከዚህ ውስጥ እንግዲህ ከስድስት ፒላሮች ውስጥ አንዱ የቴክኖሎጂ ስራችን ነው። ቴክኖሎጂ እንግዲህ ወደ ትግበራ ስንገባ ዋናው መሰረት የሚያደርገው ሪፎርምን ነው። ከዚህ አንጻር ሰፋፊ ስራዎችን ሰርተናል ማለት ነው። በቴክኖሎጂ እንዲሰጡ የተለዩ ዋና ዋና ተግባሮች አሉ። ከዛ ውስጥ ወደ 13 ዋና ዋና ተግባሮች አሉ። ከዛ የመጀመሪያው የጤና ባለሙያዎች ብቃት ማረጋገጥ መስጠት ነው። እሱን ነው በመጀመሪያ ታሳቢ አድርገን ወደ ስራ የገባ ነው ማለት ነው። ተገልጋዩን እንግልት ለመቀነስ እዚህ የወረፋ መብዛት፣ ሰውን ለማስተናገድ የሚያስቸግሩ የአሰራር ችግሮችንም ለመቀነስ እንዲቻል በኦንላይን ሲስተም ቴክኖሎጂው እንዲተገበር ነው ያደረግነው። እነኚህ በሲስተም ውስጥ እንዲገቡ አድርገን የመጀመሪያው ግን ዋናው መሰረታዊ ችግር ያለው ሰፊ ቁጥርም ያለው የጤና ባለሙያዎችን እንግልት ለመቀነስ በኦንላይን ሲስተም ስራው እንዲጀመር ነው ያደረግነው። ከዚህ አንጻር ሰፋፊ ስራዎችን ሰርተናል። እንግዲህ አሰራሩ አሁን ላይ ቀልጣፋ ሆኗል። ነገር ግን ቴክኖሎጂው ምንድነው? የቴክኖሎጂው አጠቃቀምስ ምን ይመስላል? የሚለውን ደግሞ አብረን እንከታተል። መብራቱ ጌታውን እባላለሁ። ከአዲስ አበባ ምግብና መድኃኒት የአይሲቲ ዳይሬክተር ነኝ።
እንግዲህ ይሄ ሲስተሙ የተቀናጀ የምግብና የጤና ቁጥጥር ሲስተም ነው የሚባል። ላንዲንግ ፔጃችን ምንም አይነት አካውንት ክሬት ሳያደርግ የሚያገኛቸው ቤኔፊቶች ናቸው፣ ጥቅሞች ናቸው። በቃ እዚያ ጋር ገብቶ የኛ ስለኛ ነገር ማወቅ ይችላል ማለት። ነገር ግን የእኛን ሰርቪስ ለማግኘት ከሆነ ግን ሰውየው እኛ ጋር መመዝገብ አለበት፣ ሲስተሙ ላይ መመዝገብ አለበት። ልክ ፌስቡክ ስንጠቀም መጀመሪያ ኢሜይልና ክሬት አድርገን ነው፣ ከዛ በኋላ ነው ፌስቡክ አካውንት ካለን ሎጊን እያደረግን የምንገባው። ጂሜል ቢኖረን ለምሳሌ ምንድነው ቀጥታ ጂሜል ውስጥ መግባት አንችልም፣ ሬጂስተር ነው የምናደርገው። ሳይን አፕ ይባላል። ያ ሬጂስተር አድርገን በዚያ ኢሜል መላክ እንችላለን ማለት ነው። ስለዚህ የመጀመሪያው ከስተመር ስራው ምንድነው ይሄን ይሞላዋል። ከዛ ሳይን አፕ ሲለው ሜሴጅ ይደርሰዋል፣ ኦቲፒ የሚባል ቁጥር ይደርሰዋል። ይሄ ያደረግነው በሁለቱም ነው። እንግዲህ እንደምታየው የኛ ከስተመሮቻችን ኤዱኬትድም ናቸው፣ ያልተማሩም አሉ። በዚህ የጤና ባለሙያዎች በጤና ተቋማት ላይ ያሉ የተማሩ ናቸው። ምግብ ተቋማት አብዛኛው ነጋዴዎች ስለሆኑ ሁሉንም አካታች እንዲያደርግ አድርገነዋል። ኢሜል የሌላቸውን ሰዎችም ያስተናግዳል ሲስተም። እዚህ ጋር አስገዳጅ ነው። ከሁለት አንዱ ነው አስገዳጅ የሚሆነው። ማና ማን ወይ ስልክ ቁጥር ወይ ኢሜሉ ትክክለኛ መሆን አለበት። ከሁለት አንዱ ግን ትክክለኛ ስልክ ቁጥር፣ ትክክለኛ ኢሜል መሆን አለበት። ሁለቱም ካለ ጥሩ ነው። ስለዚህ ሳይን አፕ ሲያደርገው ምንድነው የሚያደርገው? ኦቲፒ ይልክለታል፣ በስልኩም በኢሜሉም ይልክለታል። ያን ኦቲፒ ያስገባና አክቲቬት ይደረጋል። ይሄ የሆነበት ጉግልም ይህን ይጠቀማሉ፣ ሌሎችም ይጠቀሙ። ለምን? በሐሰተኛ ፌክ በሆነ ስልክ ቁጥርና ኢሜል ሰዎች ሬጂስተር አድርገው እንዳያጭበረብሩ ለመከላከል የመጣ መንገድ ነው ማለት ነው። እንግዲህ የኛ ሲስተም ከዚህ ከሌላ የሚለየው መጀመሪያ እነዚህ ሁለት ሰርቪሶች ደግሞ አሉ። ላይሰንስ ትራንስፈርና ኦልድ ላይሰንስ የሚባሉ አሉ። እነዚህ ኦልድ ላይሰንስ የምንለው የኛ ሲስተም ቀጥታ ሪኒው ቢመጡ ሪኒው ማድረግ አይችሉም። እድሳት ማድረግ አይችሉም። እድሳት ለማድረግ የኛ ከስተመሮች መጀመሪያ መዝገብ ቤት ላይ ያለው ፋይል እስካን መደረግ አለበት። እስካን ተደርጎ ነው የሚደረገው የሚታደሰው ማለት ነው። ስለዚህ ኒው ስንመጣ ምንም ችግር የለውም፣ ምንም አይነት ነገር የለውም። ፎርም ብቻ ነው እንደምታየው ፎርም ነው። ይህም ፎርም ሞልተው ከዛ ቀጥሎ ያለው የሚያስገቡት ምንድነው ዶክመንት ነው የሚያስገቡት። ከዛ ሪቪው ያደርጉና ይልኩታል፣ አፕሩቭ ይደረግላቸዋል ማለት። ይሄ በጣም ቀላል። እንግዲህ ቴክኖሎጂው ትኩረት ያደረገው ባለስልጣኑ የሚሰጣቸውን የተለያዩ አገልግሎቶች ኦንላይን ለማድረግ ሲሆን በተለይም ደግሞ የጤና ባለሙያዎች ምዝገባ፣ የሙያ ፍቃድና እድሳት እንዲሁም ደግሞ የተለያዩ ቅሬታዎችን በኦንላይን ማቅረብ የሚያስችል ነው። እነዚህ ሌተሮች የምንላቸው የሙያ ስያሜዎች ምናምን እናስተናግድና የሙያ ስያሜ ይኖራል፣ ሌተር ኦፍ ጉድ ስታንዲንግ ያለ የምናስተናግድበት ናቸው። ቅሬታ ካለው በሲስተሙ ቅሬታ ማቅረብ ይችላል። አዎ በዚህ ላይ ያለው ቅሬታ እዚህ ኒው ይላል። የቅሬታው አፕሊኬሽኑ ላይ ነው። ልክ እንደ ኤረር ኮሬክሽን አይነት ነው። አፕሊኬሽኑ ላይ ነው ቅሬታ ያለው። አፕሊኬሽን የምንለው ገና እያመለከተ ላይሰንስ ስንል ደግሞ ላይሰንስ ከወሰደ በኋላ ነው የምንጠይቀው። ስለዚህ ላይሰንስ ከሆነ ላይሰንስ ይጠይቃል፣ ያስገባለታል። ሁሉንም ነገር እዚህ ጋር ይሞላል። ምንድነው ታይፑ ያስገባል። እነዚህ ታይትሉንም ያስገባና ቅሬታውን ያመለክታል። ይሄ ቅሬታ በተመለከተ ራሱን የቻለ ወርክ ፍሎ አለው። በጣም ረጅም ነው፣ ብዙ ነው፣ ረጅም ነው። ቅሬታ ወርክ ፍሎ እስከ ከንቲባ ድረስ መሄድ ይችላል። ከስተመሩ ምንድነው ለምሳሌ ባለሙያ ካልሰራለት ወደ ቲም ሊደሩ ነው የሚሄደው። ቲም ሊደሩ ደግሞ ካላየለት ወደ ዳይሬክተሩ ይሄዳል። ዳይሬክተሩ ካላየለት ወደ ቅሬታ ኮሚቴው ይሄዳል። ራሱ ሲስተሙ ካላዩ ራሱ ይሄዳል። ራሱ ሲስተሙ ማያዩት ከሆነ ራሱ ስታንዳርድ አለው ራሱን የቻለ አንድ ቅሬታ በዚህ ሳን መስተናገድ አለበት የሚላል። በዚያንች በተቀመጠችው ሰዓት የኛ ባለሙያዎች ካላዩት ራሱ ስኬሌት ያደርጋል። ሲስተሙ ወደሚቀጥለው ስኬሌት ያደርጋል። ወደ ማን ይሄዳል? ወደ መጨረሻ ወደ ቅሬታ ኮሚቴ ይመጣል። ቅሬታ ኮሚቴውን በወቅቱ በዚያች ታይም ላይ ካላየው ለማን ይመጣል? ወደ ዋና ዳይሬክተር ይመጣል። ዋና ዳይሬክተሩም በዚያች በተቀመጠችው ስታንዳርድ ታይም ላይ ካላየው ሲስተሙ የራሱን የሆነ ዲዛይን አድርጎ ሌተር ሰርቶ ይሰጥና ያንን ይዞ ወደ ከንቲባ መሄድ ይችላል። በቃ እኔ እንደዚህ አይነት ቅሬታ ኤፍዴ ላይ አመልክቼ ያዩልኝ የለም፣ ስለዚህ እናንተ ያዩልኝ ብሎ ማየት ይችላል ማለት ነው። ጥቆማ ግን ላንዲንግ ፔጁ ላይ ገና አካውንት ክሬት ማድረግም አይጠበቅበትም። ባለበት ቦታ ሆኖ መጠየቅ ይችላል ማለት ነው። ሌብነትና ብልሹ አሰራርን ሲስተሙ ይገድባል በዚህ ደረጃ ማለት ነው። ስለዚህ በዚህ ሲስተም ሁሉም ኦንላይን ገብቶ ስለሚጠቀም ምንም አይነት ከብልሽት ጋር ከሌብነት ጋር የሚነካካ ነገር ስለሌለው ይህን ችግር ቀርፎልናል።
ስታንዳርድ የሚባል ከስታንዳርድ በላይ ከስታንዳርድ በታች በሲስተም ማውጣት ይቻላል። እንደ አፕሊኬሽን ሰሚት የተደረገበትን ታይሙ ይይዛል፣ ያለቀበትንም ታይም ይይዛል። ስለዚህ አንድ ስራ ሲሰራ ከስታንዳርድ በላይ የተሰራ ከስታንዳርድ በታች የተሰራ የሚለውን ሲስተም ያወጣል። አሁን ማኑዋል ነው ሌሎችም እየሰሩ ያሉት ከስታንዳርድ በታች ከስታንዳርድ በላይ የሚለውን ነገር። ስለዚህ ለስታንዳርድ ንጽጽርም ይሄ ሲስተም ላይ በጣም ይሰራልናል ማለት ነው። እንደምታየው እዚህ ጋር ላይሰንስ ሰመሪ ያለ ሪኒው ምን ያህል አለን ዛሬ ከረንት አፕዴትድ የሆነ ነው፣ በየጊዜው አፕዴት የሚያደርግ ነው። 13373 አለ። ኒው ደግሞ 4390 አለን። ዳታ ማይግሬሽን ያው ዲጂታል የተደረገላቸው ወደ ሪኒው ወይም አፕግሬድ ለማድረግ የሚጠበቁ 1920 አሉ። አፕግሬድ የሚሆኑ ደግሞ 454 አለ። ላይሰንስ ትራንስፈር ደግሞ 294። ስለዚህ እነዚህ ላይሰንስ እየወሰዱ የምንላቸው ሪኒው ኒው እና አፕግሬድ ነው። የእነሱ ሁለቱ ተደምሮ ላይሰንስ ወስደዋል ብለን እንላለን። ዳታ ማይግሬሽን እና ላይሰንስ ትራንስፈር የምንላቸው ደግሞ ዲጂታላይዝ ላይሰንሳቸው የቆየ ላይሰንሳቸው ዲጂታል ተደርጎላቸዋል፣ ሪኒ ወይም አፕግሬድ ለመደረግ ሬዲ ናቸው የሚል ነው ያለን። መዋሸትም አይቻልም። በነገራችን ላይ እዚህ ሲስተም ላይ ያው ማቀርብላችሁ መረጃ ዋሽቼ መናገር አልችልም። ያልሰራነውን ስራ ይሄን ያልሰርተናል ብለህ ማለት አልችልም። ሲስተም ነው ሪፖርት የሚያደርግልኝ። አሁን እየተሰራ ያለበትን የሚያሳየኝ ነው። በተለያየ መንገድ በፎርማት መሰረት ማየት ይቻላል። ክፍያ ስርዓት ጋር ተያይዞ ኢንቴግሬሽን ሲስተም እንዲኖረው ተደርጓል። ከዚህ አንጻር ክፍያ ሲከፍሉ እዛው በቴክኖሎጂ በቴሌብር እንዲከፍሉ አድርገናል። ከቴሌብር ጋር ኢንቴግሬት አድርገናል። ፋይዳ ናሽናል አይዲ ጋር እንደዚሁ ኢንቴግሬት አድርገናል። ቲን ነምበር እንዲኖረው አድርገናል። ይሄ ቫይታል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ጋራ ኢንቴግሬሽኑ አንድ ላይ የተገናኘበት ሁኔታ ነው ያለው። በእርግጥም ቴክኖሎጂው ስራን ያቀላል፣ እንግልትን ይቀንሳል። አሁን ደግሞ ተጠቃሚ የሆኑ ባለሙያዎች በስልካቸው በኮምፒውተራቸው ባሉበት ቦታ ሆነው አገልግሎቱን ማግኘታቸው ምን ጠቀሜታ ሰጣቸው? ኦንላይን አሞላሉ አሁን ሁላችንም በስልካችን እንድንሞላ ነው። ስለዚህ እኔም በስልኬ ነው የሞላሁት በሰጡኝ ሊንክ ገብቼ። ስለዚህ እዛ ጋር የሚጠይቀኝን ነገር ሞላልቻለሁኝ። አሁን ኦንላይን መሆኑ ምንድነው ያው ያሉሽን መረጃዎች እዛ ጋር የሚጠይቅሽን ነገር በቀጥታ ታስገቢያለሽ። ለግልጽነትም ለተጠያቂነትም ጥሩ ይመስለኛል። ኢቭን ዶክመንቴን ራሱ ይዤው አልመጣሁኝም፣ ስካን አድርጌው ነው የመጣሁት። ያንን በቀጥታ ሞላዋለሁ። ያንን ሂደትም ይቀንሳል ብዬ አስባለሁ። የሙያ ፈቃዴን ኦንላይን ነው ማገኘው ማለት ነው። ኦንላይን ላይ ያለንን ዶክሜንቶች እንድናስገባ ይጠይቀናል። ያለንን ዶክሜንቶች እናስገባለን። ሙሉ ስማችንን፣ ፎቶ፣ ሁሉ ነገር እዛ ላይ ነው የምንጨርሰው። ሜዲካል ሰርቲፊኬት ጨምሮ ኦንላይን ነው የምናስገባው። ከዛ በደረሰን ቴክስት መሰረት እዚህ መተን ሙያ ፈቃዳችንን መልሰን አዲሱን እንወስዳለን። የምንወስደውን ደግሞ ድጋሜ ሄደን እዛ ራሳችን ፕሪንት አድርገን መውሰድ እንችላለን። ፋይላችን እዚሁ ተጣርቶ ነው እንትን የሚለው። ሌሎች ፎርጅድ የሆኑ ምናምን ነገሮች ካሉ በዛው ቼክ ይደረጋል። ጊዜን ይቆጥብልናል። ዋናው ዓላማው እንግዲህ ቴክኖሎጂን ስንጠቀም የሰው ልጅ አሰራርን ቀለል አድርጎ ለመስራት ነው፣ ለማቅለል ለማገዝ ነው። ቴክኖሎጂ ያግዛል፣ ስራዎችን ለማቅለል ያግዘናል ማለት። ስለዚህ በዋናነት ትልቁ ፕሮብሌም የነበረው ችግር የነበረው ከስተመሮቹ ሙያ ፈቃድ ከወሰዱ በኋላ መጣው ከ3 ዓመት ሊያድሱ ሲመጡ ፋይላቸው ይጠፋል። በጣም ከፍተኛ የከስተመር ስቃይ የነበረው ፋይሉ ይጠፋል። ፋይል የለም ይባላል። ወር 2 ወር ይመላለስ ነበር። እዚህ ሲስተም ላይ ግን ወረቀት አልባ ነው። እያንዳንዱ ስራ ምንም አይነት መዝገብ ቤት ላይ የምናስቀምጠው ዳታ የለም። ወረቀት አልባ ስለሆነ አሰራራችን መዝገብ ቤት የሚቀመጥ ዳታ ባለመኖሩ አንደኛ ፋይሉ አይጠፋበትም። የመጀመሪያው በጣም ትልቁ ጥቅም ፋይሉ አይጠፋም፣ አይንገላታም፣ ተጨማሪ ጊዜያትን አይባክንበትም ማለት ነው። ሁለተኛው ደግሞ ፋይል የምናስቀምጥ ከሆነ የመዝገብ ቤት ቦታ ያስፈልጋል። ፋይል የምናስቀምጥበት ያን ኦልሬዲ ይቀርፍልናል። ሁለተኛ ደግሞ ከስተመር እንግልት ይቀንስለታል። የከስተመሩ ባለበት ቦታ ነው አፕላይ የሚያደርገው። እኛ ጋር መምጣት ሳይጠበቅበት እዚያ ጋር መሙላት ይችላል። በተጨማሪ ደግሞ ምን ያህል የጤና ባለሙያዎች በዚህ ሲስተም ላይ ወስደዋል፣ አዲስ አበባ ላይ ምን ያህል ተቀጥረው እየሰሩ ነው፣ ላይሰንስ ከኛ ምን ያህል እየወሰዱ ነው የሚለውን እንትን ይለናል። ዋናው ደግሞ ሌላ ምን አለ፣ ፎርጅድን ሀሰተኛ የስራ ልምድንም የሙያ ፈቃድንም ይሄ ሲስተም ይከላከላል። ቴክኖሎጂ ይዞ የመጣው አንደኛው
እዛው ባሉበት መረጃቸውን እንዲሞሉና መረጃቸው ከተሞላ በኋላ በኤስኤምኤስ መልእክት ይደርሳቸዋል እዚህ ሳይመጡ ማለት ነው። አንዳንድ እንግዲህ ከቴክኖሎጂ አጠቃቀም ጋር ችግር ያለባቸው ይመጣሉ እንጂ አብዛኛው ከቴክኖሎጂ ጋር የተዛመዱ ባለሙያዎች እዛው ሞልተው በሚቀጠሩበት ቀን መጥተው ሙያቸውን የሚወስዱበት ሁኔታ አለ። ጊዜያቸውን ማቃጠል አይጠበቅባቸውም። እዚህ ሰልፍም ወረፋ ውስጥም መንገላታትም አያስፈልግም። እዛው በሲስተሙ ኦንላይን ገብተው ይህንን መረጃ የሚያገኙበትን አንድ ትልቅ እድል ፈጥሯል እና ይሄ ወደዚህ ከመምጣትም ለተለያዩ የጊዜ ትራንስፖርት ችግር ከመፍጠር አንጻር ለነሱ ጥሩ አድቫንቴጅ የፈጠረላቸው ሁኔታ ነው ያለው። ሌላኛው እንግልት ማስቀረት ችለናል። እዚህ ከዚህ በፊቱ በጣም ከተለያየ ቦታ ከርቀት መጥተው ኢቭን ከአንዳንድ ከክፍለ ሀገር ቦታም የሚመጡ አሉ። እነሱም ጭምር እንዳይንገላቱ እዛው ባለበት እንዲጠቀሙ ከማድረግ አንጻር ይሄ ሲስተም ትልቅ አስተዋጽኦ አድርጓል። ሌላው ትልቁ ደግሞ ለብልሽት የተዳረጉ አሰራሮችን ቀርፎልናል። እኛም እንደ ተቋም ከዚህ በፊት የምናወጣቸው ሰፋፊ ወጪዎች አሉ። አንደኛ ሲስተሙ ወረቀት አልባ በመሆኑ የሙያቸውን ሲወስዱ እዛው በሞባይላቸው ላይ ዳውንሎድ አድርገው ኤኒ ኮምፒውተር ላይ ፕሪንት አውት አድርገው ዶክመንታቸውን መያዝ ይችላሉ። በፊት ግን እኛ እዚህ ወጪ እናወጣ ነበር። ፕሪንት አድርገን ነው የምንሰጣቸው። ወረቀት አልባ በመሆኑ ለወረቀት የምናውለው ጊዜ አስቀርተናል ማለት ነው። ይሄ አንዱ ጠቀሜታ ነው። ሙያና በከስተመር መካከል ያለውን ኮንታክት ይቀንሳል። አለ ብልሹ አሰራር ካለ ይታደግልሻል ማለት ነው። ለምሳሌ ቅጣትን በተመለከተ ሊቀንስልህ የሚል ባለሙያ ሊኖር ይችላል። ገባሽ? አሁን እዚህ ጋር ሊቀንስልህ ምናምን የሚባል ነገር የለም። ራሱ ሲስተሙ ነው ካውንት አድርጎ የሚያመጣው። ብርፊክስ በተመለከተ የሙያ ቅጥያን በተመለከተ ሲስተሙ ራሱ ነው የሚሰጠው። ራሱ ስለሚሰጥ ከባለሙያ ጋር ተደራድሮ ፕሪፊክሱን የሚያስቀይርበት ሲቹዌሽን አይኖርም ማለት ነው። አይኖርም። ሁለተኛ ደግሞ ፈጣን ነው የሚሆነው ሰርቪሱ። ኦንላይን ዲጂታል ከሆነ ማለት በፍጥነት ማስተናገድ ይችላል። በፍጥነት ለማስተናገድ ከስተመሮች ባሉበት ለማስተናገድ እንደገና ደግሞ ምን ያህል ላይሰንሶች አሉን የሚለው በተለያዩ ፎርማት መሰረት ለማወቅ ያ ደግሞ ለፖሊሲ ያስፈልጋል ማለት ነው። ምን ያህል የጤና ተቋማቶች እንዳሉ፣ ምን ያህል የምግብ ተቋማቶች እንዳሉን፣ ክፍተታቸው ምን እንደሆነ በቀላሉ ማውጣት ይችላል። አንድ ሰው የሰራውን ሲስተም በቀላሉ ኦዲት ማድረግ ይቻላል። ስህተት እንኳን ቢሰራ የሰራውን ነገር ስለ አንድ ላይሰንስ በቀላሉ እዚህ ጋር ኦዲት ማድረግ ይችላሉ። ምን ያህል ከዘወርከሮች የሚሰሩትን ስራ እያወቅነ ስለመጣ ይሄ ነው። ሁለተኛ ደግሞ ቁጥሩ ራሱ እየቀነሰ ባለሙያ ቁጥር ይቀንሳል። በ10 ሲሰራ የነበረው አሁን በ5 እየሰራን ነው እያለ ብዙ ነገር ጥቅሞች አሉ። አዲስ አበባችን ስማርት ሲቲ ሆናለች። በተለያዩ የኮሪደር ልማት ጥሩ ከተማ ሆና ዓለም አቀፍ ስታንዳርዱን የጠበቀ ዘመናዊ የከተማ አኗኗር ዘይቤን የያዘች መጣች ከተማ ነች። በዚህ አጋጣሚ እኛ ይህን ቴክኖሎጂ ስንጠቀም በዚህ ስማርት ሲቲ ውስጥ ይሄ ቴክኖሎጂ ትልቅ ጉልህ ሚና አለው። እኛ ጋር የሚመጡ ትልልቅ ፕሮፌሽናል የሆኑ ባለሙያዎች ናቸው የሚመጡት። እነዚህን አካላት በአግባቡ ለማገልገልና ቴክኖሎጂውን ተጠቃሚ አድርገን በመሄዳችን ከተማው ለሚፈልገው ስማርት ሲቲ የበለጠ እገዛ ያደረገ በሚጀማመሩ አዳዲስ ፕሮግራሞች ውስጥም ሊገባ የሚችል ቴክኖሎጂ በመሆኑ በዚህ አኳያ የእኛ ተቋም ይህንን መጠቀማችን ትልቅ ጠቀሜታ አግኝተንበታል የሚል እምነት አለኝ። እንግዲህ የአገልግሎቱ ተጠቃሚ የሆናችሁ ባለሙያዎች በተቋሙ ድረገጽ አማካኝነት አገልግሎቱን ማግኘት ትችላላችሁ። ስለተከታተላችሁን እናመሰግናለን። ሰላም።